በዞኑ ከሚገኙ የሁለተኛ ደረጃ ትምህርት ቤቶች መካከል አንዱ የጊምቦ ሁለተኛ ደረጃ ትምህርት ቤት ሲሆን በርካታ ምሁራንን በሀገር ውስጥና በውጭ ሀገራት ማፍራት መቻሉን የተለያዩ አካላት ይናገራሉ። ትምህርት ቤቱ ከአምና ጀምሮ ከተለያዩ የሁለተኛ ደረጃ ትምህርት ቤቶች አዳሪ ተማሪዎችን በመቀበልና የማጠናከሪያ ትምህርት በመስጠትና የተሻለ ውጤት እንዲመዘገብ ጥረት እያደረገ መሆኑን የማጠናከሪያ ትምህርት አብይ ኮሚቴ ምክትል ሰብሳቢ አቶ ማርቆስ ተሾመ ገልጸዋል። ከስድስቱም ሁለተኛ ደረጃ ትምህርት ቤቶች በአጠቃላይ 90 ተማሪዎች በፈተና ተወዳድረው ማለት ነው። ይሄን ፈተና ያለፉ ተማሪዎች ናቸው አሁን የድጋፍ ትምህርት እየተሰጣቸው ያለው። መምህራን ደግሞ ከስድስቱም ትምህርት ቤት መምህራን ከቦንጋ ዩኒቨርሲቲ ፈተና ወጥቶላቸው በፈተና ተወዳድረው ብቁ የሆኑ መምህራን ናቸው እያስተማራቸው ያለው። ተማሪዎች ተከታታይነት ያለው ውጤት ማስመዝገብ እንዲችሉ ለ5 ዓመታት የሚቆይ ፕሮጀክት ተዘጋጅቶ ተግባራዊ እየተደረገ መሆኑን ነው አቶ ማርቆስ የገለጹት። ፕሮጀክት ተሰርቶለት ፕሮጀክት አለው፣ ውስጥ መተዳደሪያ ደንብ አለው። በዛ መሰረት እየተመራ ያለ ቅድም ባያችሁት ልክ የወረዳው መንግስት የተማሪዎች ማደሪያ ዶርም የሴቶችና የወንዶች ተለይቶ ተደራራቢ አልጋ ፍራሽ ተገዝቶላቸው ባያችሁት ልክ ምገባ ጧት ቁርስ እንዲሁም ምሳ ላይ የተመገቡ ያው ይሄ ምገባው ሲሆን ዋናው ትልቁ ታርጌት ልጆቹን ለዩኒቨርሲቲ ማብቃት ነው። ተማሪ ቃል ኪዳን መለሰና አባይ አበበ እንዳሉት በዘንድሮ የትምህርት ዘመን አገር አቀፍ የ12ኛ ክፍል ማጠናቀቂያ ፈተና ለመውሰድ እየተዘጋጁ መሆናቸውን ተናግረዋል። ከገባን ጊዜ ጀምሮ እስካሁን ቢያንስ 5-6 ወር ይሆነናል እና የሰጠን ያለን የትምህርት ድጋፍ በጣም አሪፍ ነውና ውጤታችን ላይ አሪፍ ውጤት እናመጣለን ብዬ አስባለሁ። ከ2 ሰዓት እስከ 6 ሰዓት ከምንወስደው በተጨማሪ በተቃራኒ ፈረቃ የሚሰጠን የክላስ ትምህርት አለ። እንዲሁም ማታ ላይ ደግሞ ማታ እስከ 4 ሰዓት ደግሞ የላይብሬሪ ክፍት ነውና እስከ ማታ 4 ሰዓት ማንበብ ይቻላል። እዚህ ግን ስንመጣ የቤተሰብ ጫና የለ ምን የለ። እዚህ ቁጭ ላይ በቃ ፎከሲ ትምህርት ላይ ብቻ ነው። ምክንያቱም እዚህ የመጣው አላማችን እናቅልልን ለዚህ በቃ እዚህ መጥተን እኛ ትኩረታችን ትምህርታችን ላይ ብቻ ነው። በዛ ላይ ብዙ ጥያቄዎች እዚህ አስተማሪዎች ጥያቄ እየሰጡን እሱንም እንሰራለን። ከዛና እዚህ አሪፍ ነው። እዚህ ትምህርታችን ላይ ኮንሰንትሬት አድርገን እንድናጠና ብዙ ቻንስ ተማሪቶልናል። እዚህ ይሻላል ብዬ አስባለሁ። እዚህ የተሻለ ለውጥ አይቻለሁ ራሴ ላይ። በትምህርት ቤቱ በተዘጋጀላቸው ማረፊያ ሆነው መማራቸው ዘርፈ ብዙ ጠቀሜታ እንዳለው አስረድተዋል። በመምህራን በኩል እየተደረገ ያለው ድጋፍ ተስፋ ሰጪ መሆኑን የገለጹት ተማሪዎቹ ሌሎችም ይህንን በትጋት እንዲጠቀሙ መክረዋል። ተጨማሪም በዩኒቨርሲቲ መምህራን ድጋፍ ይደረግልናል። ቅዳሜ ያቀረን ጥቂት ወራት በመሆኑ ያለንን ጊዜ በአግባቡ እንድንጠቀምና ቶልቶሎ ፖርሽኖችን በማዳረስ ጥያቄዎችን በመስራት ያለንን ጊዜ በአግባቡ እንድንጠቀም ለጓደኞች አስተላልፋለሁ። እዚህ የመምህራን ድጋፍ መምህራን እንደ ጓደኛ ናቸው። ልክ እዚህ እስከ ማታ 5 ሰዓት ሁሉ ከዚህ ከኛ ጋር ይቆያሉ። ጥያቄ አባስተው ይሰጣሉ። ያልገባይ ፖርሽን የት ነው ብለው ይነግረዋሉ። አሁን ኢንተራንስ እየደረሰ ስለሆነ ሰዓታቸውን በአግባቡ ቢጠቀሙና ትምህርታቸው ላይ ፎከስ ቢያደርጉ አሪፍ ነው ብዬ አስባለሁ። ከትምህርት ቤቱ መምህራን መካከል የታሪክ መምህር የሆኑት አብራራው አየነው ተማሪዎቹ የተሻለ ውጤት እንዲያስመዘግቡ ተገቢውን ድጋፍ እያደረጉ መሆናቸውን ጠቅሰዋል። ወላጅም ራሳቸው የሚጠብቁት ትምህርት ቤቱ የሚጠብቀው ወረዳም ከፍተኛ በጀት አውጥቶ የሚጠብቀው ነገር ከተማሪዎች የተሻለ ውጤት መምጣት ይጠበቃል። ትውልዱን ኋላ ከማነቃቃት አንፃር የተደረገ ያለው ርብርብ ጥሩ ነው የሚልና ክላሶች ብዙ መምህራን አጠናቀዋል። አሁን ተማሪዎች ጥያቄ ነው የተሰጠ ያለው የተለያዩ ሞዴሎች ፈተና የተሰጡ ነው። እነዚህ ሞዴል ፈተናዎች ደግሞ ተማሪው የተሻለ ውጤት እንዲያመጣ ያለበትን ስታተስ እንዲያክ ከማድረግ አንፃር በየሳምንቱ የሚሰጡ ሞዴሎች አሉ። ያ ደግሞ የተማሪውን ያለበትን ቁመና ከመግለጽ አንፃር የተሻለ ሚና ስለሚኖረው የተሰራ ያለው ነገር ይህንን ይመስላል። በአምናው የትምህርት ዘመን 524 ተማሪዎች የ12ኛ ክፍል ማጠቃለያ ፈተና ከወሰዱ መካከል 106 ተማሪዎች ወደ ከፍተኛ ትምህርት ተቋማት የመግቢያ ውጤት ማምጣታቸውን የወረዳው ትምህርት ጽሕፈት ቤት ኃላፊ አቶ ሀብታም ወርቁ ተናግረዋል። እንደ ወረዳ የ12ኛ ክፍል ተማሪዎችን ለማብቃት የተለያዩ ጥረቶችን እያደረግን ያለ ነው። አምና ያው ከ524 ተማሪ ወደ በመደበኛና በሪሚዲያል 106 ተማሪ አካባቢ ያስገባ ነው። ነገር ግን አምና በነበረው አፈጻጸም 3 ትምህርት ቤቶች 3 ሃይስኩሎች ተማሪዎችን ማስገባት ያልቻሉ ስለነበር
አቅደን እየሰራን ያለ ነው። በዘንድሮ የትምህርት ዘመን የወረዳው አስተዳደር ከ6.5 ሚሊዮን ብር በላይ የበጀት ድጋፍ ማድረጉ የላቀ ውጤት ለማስመዝገብ እንዲቻል የተቀናጀው ስራ እየተሰራ መሆኑን አስረድተዋል። ህብረተሰቡም ተሳትፎበት ከእንደገና ደግሞ የወረዳ መንግስትም ታክለውበት መንግስታዊ ያልሆኑ ድርጅቶችም ታክለውበት የትምህርት ቤቶችን ደረጃ የማሻሻል ስራዎች እየተሰሩ ያሉበት ሁኔታ አለ። እዚህ የመጡት 90 ተማሪዎችን ብቻ ሳይሆን እየተደገፉ ያሉት በየትምህርት ቤቱ የቀሩ ተማሪዎች በጄኔቫ ግሎባል በሚባል ድርጅት የሚደገፉ አሉ። ከእንደገና ደግሞ ሚሳቸው ተችሎ በየትምህርት ቤቱ ቀን ሙሉ ትምህርት የሚማሩ አሉ። ለምሳሌ ኩቲ ሁለተኛ ደረጃ ትምህርት ቤት ላይ፣ ውሹሽ ላይ እስከ ማታ 1 ተኩል ይማራሉ። ዝንጋጅ ላይ እስከ ማታ 1 ተኩል ይማራሉ። ሌሎችም ትምህርት ቤቶች ላይ እንደዚሁ የሚማሩበት ጎጀብ ላይ 10 ተማሪዎች ተመርጠው አድረው የሚማሩበት የሚያጠኑበት ሁኔታዎች አሉና በትምህርት ለትውልድ መርሃ ግብር ዘርፍ የትምህርት ቤቶችን ደረጃ የማሻሻል ስራ እየተከናወነ መሆኑን የገለጹት ኃላፊው የተጀመረው ጥረት ፍሬያማ እንዲሆን የትብብር ስራዎች በላቀ ቁርጠኝነት እንዲሰሩ ጥሪ አቅርበዋል።